መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን አንተ ታውቃለህ የፊቴን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? በሕይወታችን ከሁሉ በላይ ዋጋ ያለው ከምንም በላይ የሚያኮራን ጥሪ ከየት እንደሚመጣ ታውቃላችሁ? የሰማይ ንጉሥ የጌታችን የአምላካችን የክርስቶስ ጥሪ ነው። እርሱ በክብር ጠርቶናል፣ በቸርነቱ መርጦናል። ነገር ግን ጥሪውን መቀበል ብቻ በቂ ነውን? መመረጥንስ እንዴት እናጸናለን? ውድ ቤተሰቦች ዛሬ በቅዱስ ጴጥሮስ መልእክት ላይ ተንተርሰን መጠራታችንና መመረጣችንን ማጽናት ማለት ምን ማለት እንደሆነ ሀሳቦችን አንስተን እንወያያለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እግዚአብሔር አምላካችን ሰውን ሲፈጥር ለዓላማ ሲጠራ ደግሞ ለታላቅ ክብር ነው። በቅዱስ ጴጥሮስ መልእክት ላይ እንደምናነበው ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ ይህንን አድርጉ ፈጽሞም አትሰናከሉም ይለናል በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ። የኃይለ ቃል የክርስትና ሕይወታችን መሰረት የሚፈትሽ ትልቅ መልእክት ያለው በደንብ ካስተዋል ነው። ቅዱስ ጴጥሮስ ይህንን የተናገረው ከእስጢፋኖስ ሞት ምክንያት ለተበተኑት ወደ አሕዛብ ለሄዱት 8,000 ማኅበረ ምዕመናን ነው። ወደዛ ሄደው የአሕዛብን ግብር እንዳይሰለጥንባቸው፣ የአሕዛብን ግብር እንዳይማሩ ከፊት ይልቅ ከመሪያቸው እስጢፋኖስ ጋር በነበሩበት ወቅት ማለት ነው እንዲተጉ ከበለጠው እንዲተጉ እየመከራቸው ያስተላለፈው መልእክት ነው። ነገር ግን የድነቱ ጥሪ የደረሳቸው ሁሉ ዳነ ማለት አይደለም። አልዳኑ። ለጥሪው ብቁ ምላሽ መስጠት ያስፈልጋልና ለመመረጥ ትጋት ያስፈልጋልና ቅዱስ ጴጥሮስም ይሄንን ነው በአንክሮ የነገራቸው። መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ከእስጢፋኖስ ጋር ትተጉ እንደነበረው የበለጠ ትጉ፣ ፈተና ውስጥ እንዳትገቡ ለማለት ፈልጎ ያስተላልፋላቸው ትምህርት ነው። በቤተክርስቲያናችን አስተምሮ መሰረት ጥሪና ምርጫ ትልቅ ትርጉም አላቸው። ጥሪ እግዚአብሔር አምላክ ያለምንም የገዛ ስራችን በቅዱስ ጥምቀቱ ልጆች እንድንሆን ቤተክርስቲያን አባላት እንድንሆን ያደረገልን የጸጋ ግብዣ ነው። አባል የልጁ ያደረገን ግብዣ ነው። በጥምቀት በእግዚአብሔር ጥሪ ልጅነትን እናገኛለን። ይህ ጥሪ ለሁላችንም የተሰጠ ነው። ግን መጠራት ብቻ አይደለም። ከተጠራን በኋላ ደግሞ እንመረጣለን። ምርጫ ያስፈልጋል። ያንን የጠራንን አምላክ ቃል ሰምተን በነፃ ፈቃዳችን ተገንዝበን በሃይማኖትና በስራ ጸንተን ስንገኝ የሚረጋገጥ ነው ምርጫ። አበው ሊቃውንት እንደሚነግሩን እግዚአብሔር አስቀድሞ ያውቃል። ነገር ግን የሰው ልጆች በነፃ ፈቃዳቸው ከእግዚአብሔር ጋር ጸጋ ጋር ተባብረው መስራት ይጠበቅባቸዋል። ጥሪ የእግዚአብሔር ቸርነት ሲሆን መጽናት ግን የእኛ የሰው ልጆች ትጋት ነው። በሱ ጸጋ እየተጋን መመረጣችንን የምናጸናበት ነው። ክርስትና ማለት በቃል ብቻ ክርስቲያን ነኝ ማለት አይደለም። የሰማይ ንጉሥ የጠራን ጥሪ በየዕለቱ በስራ በትዕግስት በበጎነት በፍቅር እየገለጡ መኖር እንጂ። ጥሪ የእግዚአብሔር ታላቅ ጸጋ ሲሆን መጽናት ግን የሰው ልጆች በነፃ ፈቃድ ከጥሪው ጋር መተባበር የሚያሳዩት የጽናት ትጋት ነው። ልክ እንደ ማራቶን ሩጫ ማለት ነው። በማራቶን ውድድር መጀመሪያ ላይ መሮጥ ብቻውን ዋጋ እንደማያስገኝ ሁሉ በክርስትና ሀዲድም በክርስትና ሩጫ ውስጥም እስከ ፍጻሜ መጽናት ካልተቻለ፣ በቅድስናን መጠበቅ ካልተቻለ ፍጻሜ ያምርማ ለፍጻሜ አልበቃንም ማለት። ዛሬም ቢሆን ራሳችንን መርምረን ከመንፈሳዊ ድብርትነት ነቅነቅ ብለን ለሰማያዊ ጥሪ ምላሽ መስጠት፣ ጥሪያችንን ለማጽናት፣ ምርጫችንን ለማጽናት
በሕይወት ማዕበል ውስጥ ፈጽሞ እንዳንሰናከል መታገል እንደሚያስፈልግ ያስገነዝበናል ማለት ነው። እንግዲህ ውድ ክርስቲያኖች ተጠራን እና መመረጣችንን ደግሞ ተመርጠናል። መመረጣችንን ለማጽናት ምን እናድርግ ነው? መትጋት ነው ያስፈልገው። በምን እንትጋ? ሐዋርያው ቅዱስ ጴጥሮስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ እንዳለ ትጋት በተግባራዊ መንፈሳዊ ሕይወት የሚገለጥ ነው። አንድ ክርስቲያን መጠራቱን ለማጥናት በትጋት ሊፈጽማቸው የሚገቡ ዋና ዋና መንፈሳዊ ኩነቶች አሉ። አንደኛ በጾምና በጸሎት መትጋት ነው። ጸሎት ከእግዚአብሔር ጋር የሚደረግ የልብ ንግግር ነው። ከእግዚአብሔር ጋር የሚደረግ ግንኙነት ነው። ያለ ማቋረጥ የሚደረግ ግንኙነት በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እንደሚነግረን መጸለይ መንፈሳዊ ኃይልን ይሰጠናል። ሰው በጸሎቱ ከፊት ይልቅ መትጋት አለበት። ከጀማሪነቱ የበለጠ መትጋት አለበት። በሉቃስ ወንጌል ምዕራፍ 22 ቁጥር 46 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንደተባለ ሳያቋርጡ መጸለይ ያስፈልጋል። ፈተናን ለመቋቋም ከእግዚአብሔር ጋር እርዳታ ያስፈልገናል። ከእግዚአብሔር እርዳታ ደግሞ የምናገኝ በጸሎት በመትጋት ነው። ፈተና እንደ ተስፋ መቁረጥን፣ ፍቅረ ንዋይን መታለልን፣ በደስታ ተድላ መታለልን፣ ፍርሃት፣ ጥርጣሬን፣ ስንፍናን እነዚህ የመሳሰሉ ፈተናዎች የሚርቁልን ተግተን ስንጸልይ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንደተባለ ይሄ ነው አንደኛው መትጋት የሚያስፈልግ። ሌላው ጾም ነው። ጾም ስጋዊ ፍላጎትን በማጥፋት ነፍስን ከፍ የሚያደርግ ኃጢአትን የሚያስወግድና ጸሎት ሰሚ የሚያደርግ ታላቅ የትጋት መሳሪያ ነው። በሉቃስ ወንጌል ምዕራፍ 17 ላይ እንዲህ አይነቱ ጋኔን ከጾምና ከጸሎት በቀር አይወጣም ብሎ ጌታችን እንዳስተማረ ጾም በጣም ወሳኝ ነው። ብዙ ቅዱሳን ከእግዚአብሔር ጋር ጥሩ ነገር እንዲደረግላቸው ሰይጣንን ድል እንዲያደርጉ የተጠቀሙበት መሳሪያ ጾም ነው። ጾምና ጸሎት አብሮ የሚሄዱ ነገሮች ናቸው። ስለዚህ በጾም መትጋት ያስፈልጋል። ጾም አስፈላጊ ነው። ሌላ ሁለተኛው አንድ ክርስቲያን መመረጡን ለማጽናት ቃለ እግዚአብሔርን በመማርና በማወቅ ነው። መጽሐፍ ቅዱስን እና የቤተክርስቲያን አባቶችን ትምህርት ሐዋርያዊ መጽሐፍትንም ልዩ ልዩ ድርሳናትንም መጽሐፈ ሊቃውንትን አዘውትሮ ማንበብና ማጥናት በጣም አስፈላጊ ነው። የእግዚአብሔርን ፍቃድ አውቀን በሕይወት ለመምራት ቃሉን መስማትና መጠበቅ መሰረታዊ ነገር ነው በሕይወታችን ውስጥ። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 2 ላይ ገንዘብ ላደረገው እውቀት የሕይወት ምንጭ ነው ተብሎ ተጽፏል እና ወሳኝ ነው። እግዚአብሔር አምላክ ምን እንደሚነግረን እግዚአብሔር አምላክ የሰራልን ስርዓት ምን እንደሆነ ለማወቅ መጽሐፍ ቅዱስን ማንበብ ያስፈልጋል። ሐዋርያዊ መጽሐፍትን ማንበብ ያስፈልጋል። የቤተክርስቲያን አባቶች የጻፉትን ድርሳናት መጽሐፍተ ሊቃውንትን ማንበብ ያስፈልጋል። ያኔ ለእውቀታችን ገንዘብ እናደርጋለን፣ ለሕይወታችን ምንጭ ይሆናል። በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ አንተ እውቀትን ስለናቅ እኔም ካህን እንዳትሆን ናቅኩ ይላል። የአምላካችን ሕግ ስለረሳችሁ እኔም ልጆቻችሁን እረሳለሁ ይላል። በጣም ኃይለኛ ቃል ነው። ስለዚህ እውቀት ያስፈልጋል። በእውቀት ነው የሚኖረው። ስናቅ ነው የእግዚአብሔርን ማንነት ስናቅ፣ እግዚአብሔር የሰጠንን ሕግጋት ስናቅ፣ ቃሉ ለመንገዳችን ብርሃን ነው። ሕጉ ለመንገዳችን ብርሃን ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር ከ14 እስከ 17 ባለው ስናይ
አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር ይላል። ከተማርን የእግዚአብሔር ቃል ካወቅን በዛ ነገር ጸንተን እንድኖር ቅዱስ ጳውሎስ ይመክረናል። አንተ ከማን ዘንድ እንደተማርከው ታውቃለህና ከሕፃንነት ጀምሮ በክርስቶስ ኢየሱስ ባለው እምነት መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቀሃልና። ስለዚህ ቃሉን በመስማት ቃሉን በመማር ቃሉን በማወቅ መትጋት ያስፈልጋል ማለት ነው። እነዚህ የሕይወት ምንጭ ስለሆኑ ይህን ካወቅን እግዚአብሔር የሚነግረን ምን እንደሆነ ከተገነዘብን እሱ ወደ ተግባር ቀይረን መመረጣችን እናጸናለን ማለት ነው። ሌላው ሶስተኛው በምግባር መጽናት ነው። በያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ተብሎ ተጽፏል። የሰማነውን በተግባር ደግሞ መቀየር አለ። እምነት ያለ ስራ የሞተ ነው እንዳለ ቅዱስ ጳውሎስ በምዕራፍ 2 ቁጥር 16 ላይ የክርስቶስን ፍቅር መግለጥ አለብን። ክርስቶስ ያሳየንን ሰላም መግለጽ አለብን። ብርሃናችሁ በሰው ፊት ይብራል ይተባል። እምነታችንን በተግባር መግለጽ አለብን። ለተራቡ ማብላት፣ ለተጠሙ ማጠጣት፣ የታመሙት መጠየቅ፣ የተቸገሩት መርዳት፣ ትእዛዙን መጠበቅ፣ ትእዛዙን በስራ መተርጎም ያስፈልግ። እምነት ስራ ከሌለው በነፍስ የሞተ ስለዚህ መመረጣችን የምናጸነው በምናደርገው ፍቅራዊ ደግ ስራና የእግዚአብሔር ሕግጋት ስፈጽም። እግዚአብሔር ባስተማራን ቦታ ሁሉ ልንተጋ ይገባል። ሰነፎች እግዚአብሔርን ደስ አያሰኙትም። ሁሉም እግዚአብሔር ባስተማራ ቦታ ትጉ ሊሆን ይገባል። ነቢየ ዳዊት በመዝሙር 13 ላይ ሰነፍ በልቡ እግዚአብሔር የለም ይላል። ቁጭ ብሎ ሲባዝን ሲያወራ ሲያማ ቆይቶ ድህነቱ ሲራቆት እግዚአብሔር ማማረ ሊሆን አይገባም። እንዲህ መቼም እየኖርን እየሰነፍን ተዘልለን ተቀምጠን እግዚአብሔር ማማረር አይጠበቅብን። በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ሊሰራ የማይወድ አይብላ ይላል ቅዱስ ጳውሎስ። ስለዚህ እግዚአብሔር ባሰማራን ቦታ ሁሉ ልንተጋ ይገባል። እግዚአብሔር በነቢዩ በኤልያስ አማካኝነት ኤልሳን ወደ አገልግሎት የጠራው ትጉ ገበሬ ስለነበር ነው። በ12 ጥማድ በሬ የሚያርስ። ስለዚህ ጎበዝ ነው እግዚአብሔር የሚወድ ጎበዝ ነው የሚመረጠው። ታክተን ልንሰራ ይገባል። ኤልሳ የተጠራው ትጉ ገበሬ ስለነበር ነው። ለሃይማኖት ገበሬነት የታጨው ማቴዎስ ወንጌል ምዕራፍ 25 ላይም የታረዘውን ለማልበስ የተጠማውን ለማጠጣት የምንችለው ሰው በተሰማራ ቦታ ታግርቶ ሲሰራ። ሌላው የንስሐ ሕይወት ያስፈልጋል። በንስሐ ሕይወት መትጋት ነው። ሰው ከኃጢአት አይርቅ። ዕለት ዕለት እንበድላለን። ነገር ግን ይህም በደላችን እንዲፋቅ በንስሐ ግን መትጋት ያስፈልጋል። ያኔ ነው መመረጣችንን የምናጸነው። በየዕለቱ ራስን መመርመር፣ በሰራነው ኃጢአት በእንባ ንስሐ መግባት፣ ንስሐ ከወደቁበት መነሳት፣ ሕይወትን ለእግዚአብሔር አሳልፎ መስጠት። ይህን አዘውትረን የምናደርግ ከሆነ መመረጣችንን እናጸናለን። ሌላው አምስተኛው ቅዱስ ሥጋውና ክቡር ደሙን መቀበል፣ የዘላለም ሕይወት የምናገኝበትን ከክርስቶስ ጋር አንድ የምንሆንበት በቅዱስ ሥጋውና በክቡር ደሙ ነው። ይህን ምስጢር መፈጸም ያስፈልጋል። በአግባቡና በንጽህና መቅረብ በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምሮ እንደምናነበው ከክርስቶስ ጋር ለመኖር የግድ ይህ ምስጢር መፈጸም አለብን። ውድ ክርስቲያኖች ስናጠቃለን እነዚህ መንፈሳዊ ምግባራት አቀናጅተን ስንይዝ እግዚአብሔር የጠራንበትን የተቀደሰ ዓላማ በተግባር እናሳካለን። በፈተና ሰዓትም እንዳንሰናከል ከሚጠብቁን የጠላት
እጆች እንጠበቃለን። በሃይማኖታችን በእምነታችን መልካም ስራ ማሳየት ማለትም እምነትና በጎነትን እውቀትን ማዳበር፣ ፈተና ሲመጣ ራስን መግዛትና ትዕግስትን ማሳየት፣ እግዚአብሔር መምሰልና ከሁሉ በላይ የሆነውን ፍቅር በሕይወታችን ማሳየት ያስፈልጋል። እነዚህ መንፈሳዊ ፍሬዎች ስናፈራ ማለት ያኔ መጠራታችንና መመረጣችንን በሰማይም በምድርም ይጸናልናል ማለት ነው። ፈጽሞ አትሰናከሉም ብሎናል እኮ። ይህን አድርጉ ፈጽሞ አትሰናከሉም ቅዱስ ጳውሎስ እንደነገረ። መመረጣችንን ምናጸና ከሆነ አንሰናክልም። መንፈሳዊ ትጋት ያለው ክርስቲያን በፈተና ጊዜ አይወድቅም። በጥርጣሬ ማዕበል አይናወጥም፣ አይመታም። ዓለም በሚሰጠው ጊዜያዊ ውድቀትና ኃጢአት ሳይወሰድ ራሱን ጠብቆ ለዘላለማዊ ሕይወት ይዘጋጃል። ክርስትና ያለው ክርስትና የማራቶን ውድድር እንጂ የ100 ሜትር ሩጫ አይደለም። ረጅም ነው። በዛ ረጅም ጉዞ ውስጥ በጽናት መጓዝ ያስፈልጋል። መጀመሪያ ላይ መጀመር ብቻውን ዋጋ አያስገኝም። እስከ ፍጻሜው መጽናት መትጋት ያስፈልጋል። የተወደዳቸው የእግዚአብሔር ቤተሰቦች ዛሬ ራሳችንን ጠይቅ። የክርስቶስ ጥሪ እንዴት እየተቀበልን ነው? በዕለት ተዕለት ሕይወታችን የክርስትናችን መገለጫዎች ምን ይመስላሉ? መመረጣችንን ለማጽናት ምን እያደረግን ነው? እየተጋን ነው? መንፈሳዊ ትጋት ያለው ክርስቲያን እንዴት እንደሆነ አይተናልና በዛ መነጽር እኛ እንዴት ነው? ጊዜ አጭር ነውና ራሳችንን ከመንፈሳዊ ድብርት ነቅነቅ አድርገን ተነስተን ለዚህ ሰማያዊ ጥሪ ትጋት መስጠት ያስፈልጋል። እግዚአብሔር አምላክ ሃይማኖታችንን አጽንቶ በበጎ ስራ በበጎ ምግባር ሁሉ አጽንቶ ለክብሩ ያብቃን። ይህን መልእክት ከወደዳችሁት ለወዳጅ ዘመዶች ያጋሩ። የእግዚአብሔርን ቃል እንዲሰሙ ያድርጉ። ለዩቲዩብ ቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ተራዳይነት አይለየን። ወስብሐት ለእግዚአብሔር።